ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነፃ የህዝብ ሚዲያ ባሳለፍነው ሳምንት ወደናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን ወደናንተ የምናደርስበት ኢሳት ሳምንታዊ ነው ጀመረ ደረጀ ልማነኝ አብራችሁን ቆዩ እስካሁንም ድረስ በኢትዮጵያ ሀገራዊ የምክክር መድረክ መተው አጀንዳቸውን ለማቅረብ ፍላጎት ያላሳዩ ተፎካካሪ ፓርቲዎችን ለመቀበል ህዝብና መንግስት በራቸውን ክፍት አድርገው እየጠበቁ መሆኑ ተገለጸ። ይህንን የገለጹት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ የኢትዮጵያ ሀገራዊ ምክክር ኮሚሽን ባዘጋጀውና የፌደራል ባለድርሻ አካላት የአጀንዳ ርክክብ ስነ ስርዓት ላይ ተገኝተው በተለይ ለኢሳት ነፃ ህዝብ ሚዲያ በሰጡት ቃለ ምልልስ ነው። ተጨማሪ አለን። የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ እንደተናገሩት በኢትዮጵያ ታሪክ የመጀመሪያ የሆነው የምክክር ኮሚሽንም ሆነ ሀገራዊ ምክክሩ ያስፈልገበት ምክንያት እጅግ መሰረታዊ በሚባሉ ሀገራዊ ጉዳዮች ላይ መግባባት ለመፍጠር ነው። ሀገራዊ ምክክር ኮሚሽኑ እየተወያየባቸው ያሉ ጉዳዮች ከአንድ ትውልድ ከአንድ መንግስትና ከአንድ ፓርቲ በላይ ከመሆን ባሻገር በጥልቅ ባህሪያቸው የመንግስት የህዝብና የሀገር ጉዳዮች ናቸው ብለዋል። ይሁን እንጂ በሀገራዊ ምክክሩ ለመሳተፍ ፍላጎት ያላሳዩ ጥቂት ተፎካካሪ የፖለቲካ ፓርቲዎች አነሰም በዛ የሚከተሏቸውን አባላት የተሳትፎ ዕድል ከመዝጋት ይልቅ አለን የሚሉትን ሐሳብ ይዘው ወደ መድረኩ ቢመጡ ህዝብና መንግስት እጃቸውን ዘርግተው ለመቀበል መቼም ቢሆን ዝግጁ ናቸው ነው ያሉት። ኢትዮጵያ የብዝሃነት ኢትዮጵያ መልቲካልቸራል የሚባሉ ወይ ይሄ ብዝሃ ታሪክ ብዝሃ ባህል ብዝሃ ወግ ያላቸው ማህበረሰቦች የፈጠሯት ሀገር ናት። እንዴት ብዝሃነትና ሀገራዊ አንድነትን አንድ ላይ ይዘን እንሄድ የሚለው ጉዳይ ላይ መግባባት ለሁሉም ኢትዮጵያዊ ነው የሚጠቅመው። ከዚህ አኳያ የመንግስት አቋም ግልጽ ነው። ባለፉት 50 ዓመታት ኢትዮጵያን ሲያሰቃዩ የነበሩ የፖለቲካ ጽንፈኝነት በሐሳብ ምክንያት በፖለቲካ ሐሳብ ምክንያት መገዳደል እርስ በርስ መጨፋጨፍ ንብረት ማውደም ጉዳይ አብቅቶ በሰላማዊ መንገድ ፖለቲካችንን እናካሂዳለን የሚል ነው። ለዚህ ሁሉም ፖለቲካ ፓርቲዎች ተጋብዘዋል። ፖለቲካ ፓርቲዎች ምናልባትም በፖለቲካ ፓርቲዎች አሁን በዚህ መድረክ ላይ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢውም አሉበት። ባለፈው መድረክ ላይ እንዳያችሁት አጀንዳዎቻቸውንም አቅርቧል። ውስን ፓርቲዎች ደግሞ እንደማፈንገጥ ብለዋል እና እነዚህ ኃይሎች ዛሬም ድረስ መንግስት የኢትዮጵያ ህዝብ በሩን ክፍት አድርጎ እየጠበቃቸው ነው። በዚሁ ሀገራዊ መድረክ ላይ ያገኘናቸው የሶማሌ ክልል ፕሬዝዳንት ሙስጠፌ ሙሐመድ ዑመር በበኩላቸው የዚህ ምክክር ሂደት በስኬት ሲጠናቀቅ ለሀገራችን በጎ የታሪክ እጥፋት ሆኖ እንደሚመዘገብ እምነት አለኝ ብለዋል። ረጅም ጊዜ የቆዩ ግጭቶች አሉ፣ የፖለቲካ አለመግባባቶች አሉ። እነዚህ ከአገሪቷ መስረታ ጊዜ ጀምሮ ይህን የመሰለ ሀገራዊ መግባባት መድረክ ባለመዘጋጀቱ ተሻግሮ የመጡ ናቸው። ስለዚህ በመሰረታዊ የአገር ገጽታ እንዲሁም የአገር መለያዎች ጋር እንዲሁም ታሪክና ትርክት ጋር ያሉ ተቃርኖዎችን ለማስታረቅ ይሄ አሁን የተካሄደ ያለው ሀገራዊ መግባባት መድረክ ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። እንደ ታሪክ በተሳካ መልኩ ይሄን ከፈጸም የታሪክ እጥፈት ይሆናል ብዬ አስባለሁ። ርዕሰ መስተዳድር ጥላሁን ከበደም እንዲሁ የሚመሩት የደቡብ ኢትዮጵያ ክልል ከ36 በላይ የተለያዩ ብዝሃ ህዝቦች መኖሪያ እንደመሆኑ ልዩነቱን እንደ ውበት ቆጥሮ በሀገራዊ ምክክሩ አለኝ ያለውን አጀንዳ አሰባስቦ ማስረከቡን ጠቁመው የተሻለች አንድ ታላቅ ኢትዮጵያን ዳግም ለመመስረት ዜጎች ወደ ውይይቱ ይመጡ ዘንድ አደራ ብለዋል። አሁናዊ የልጆቻችን ፍላጎት ማርካት የሚችል ነገ ጠንካራ ሀገር እንድትሆን የአባቶቻችን አደራ ተቀብለን በስምምነት መሄድ ያስፈልገናል፣ ተግባቦት ያስፈልገናልና ለዚህ ሁሉ የኔ ብቻ ይሁን የሚለውን ትተን በጋራ ሐሳብ በዚህ ውይይት ሐሳቡን በማቅረብ በመነጋገር
አስተዋጽኦ እንዲያበረክት አደራ ለማለት ፈልጋለሁ። የኢትዮጵያ የሃይማኖቶች ጉባኤ ፕሬዝዳንት ቀሲስ ታጋይ ታደለ በዚህ ሀገራዊ የምክክር መድረክ የሃይማኖት ተቋማትና ምዕመናኑ ሊኖራቸው የሚገባውን ሚና ነግረውናል። ተቋማትና መሪዎች ሚና አላቸው። ምዕመናኑም ደግሞ በተለይ ችግሮቹ በዘላቂነት እንዲፈቱ ስለሚፈልግ ሰላም ስለሚፈልግ በዘላቂነት ሰላም እንዲመጣ ነው ዋናው ውይይታችን። የጉሙዝን ህዝብ የወከሉት የተወካዮች ምክር ቤት አባል ዶክተር መኮንን ጉሊሶም እንዲሁ ከግጭት የሚያተርፍ ባለመኖሩ ጫካ ገብተው የትጥቅ ትግል የጀመሩ ወገኖች ሁሉ ወደ ሰላም ቢመጡ እንደሚሻል ተናግረዋል። በሽማግሌዎችም ይሁን ከመንግስትም ባደረገው ድጋፍም ይሁን ባደረግነው የሰላም ጥረት አብዛኛዎቹ መልሰናል አሁንም። ስለዚህ ጫካ ውስጥ አሉ ብለን በቃ ሲግኒፊካንት ሆነ ያለ አይመስለኝም እኔ አሁን በክልሉ ላይም አሁን በቅርቡ ባደረግነው ጥናት ያረጋገጥነው ይሄን ነው። ስለዚህ እኛ ጋር እንትን የሚያሰጋ ነገር አለ ብዬ አልገምትም። በፌደራል ባለድርሻ አካላት የአጀንዳ ርክክብ ማጠቃለያ ላይ ጋዜጣዊ መግለጫ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያ ሂደቱ ስኬታማ እንደነበር የገለጹ ሲሆን መድረኩ በሃይማኖት አባቶች ምርቃን ተጠናቋል። ሰባተኛውን ሀገራዊ ምርጫ ለማካሄድ የዝግጅት ስራዎችን ማጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀው ባሳለፍነው ሳምንት ነበር። የሀገር ውስጥ ተፈናቃዮች መራጭ ብቻ ሳይሆኑ በእጩነት መሳተፍ የሚችሉበት ጥናት መካሄዱ ተገልጿል። ትዕግስት ተስፋዬ ተጨማሪ አላት። ምርጫ ጣቢያዎችን በአግባቡ መለየትና መቆጣጠር የሚያስችል ስራ ከማከናወን ባለፈ በክልሎች ወደ 12000 የሚሆኑ ምርጫ ጣቢያዎችን የማጥራት ስራ በ2018 ምርጫ ዝግጅት ላይ ማከናወኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ ቦርድ ባካሄደው ጥናት የ5 ዓመት ስትራቴጂካዊ ፕላን ማዘጋጀቱን አስታውቀው ለሕዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ የምርጫ ሂደቱን ከሰው ንክኪ የጸዳ ለማድረግ እየተሰራ ነው ያሉት። ቦርዱ የ5 ዓመት ስትራቴጂክ ፕላን እንደሚያስፈልገው ነበር። ስለዚህ ይህንን መሰረት በማድረግ ቦርዱ የ5 ዓመት ስትራቴጂክ ፕላኑን አጥንቶ ከ2017 ጀምሮ በ2016 አጥንቶ ጨርሶ ከ2017 ጀምሮ ይህንን የ5 ዓመት ስትራቴጂክ ፕላን ስራ ላይ ያውለናል። ተገቢ ናቸው ያሏቸውን የባለድርሻ አካላቶች ሁሉ በማወያየት ግባቶችን በመሰብሰብ አጠቃሎ ይሄ አዋጅ ማሻሻያ ነጥቦችን ሙሉ በሙሉ በሚባል ደረጃ አጠቃሎ ለሕዝብ ተወካዮች ምክር ቤት አቅርቧል። ስለዚህ እሱ እንዲጸድቅልን እየጠበቅን እንገኛለን። እንደው በዛ አዋጅ ላይ ምን አዲስ ነገር አለ ብላችሁ ሐሳብ ሊኖራችሁ ስለሚችል በጣም ጎላ ያሉትን ብቻ ለመጥቀስ ወዳለው አንደኛ አገራችን እስከዛሬ ድረስ የምናደርገው የምርጫ ሂደት በአብዛኛው በማኑዋል ወይም በእጅ በሚሰራ የነበረ ሲሆን በዚህ በማሻሻያ አዋጁ መሰረት በቴክኖሎጂ የመራጮችን ምዝገባና ድሮ በከፊል ይደረግ የነበረውን የእጩዎችን ምዝገባ ሙሉ በሙሉ ዲጂታላይዝ በማድረግ የሚያሰራ ማዕቀፍን አዘጋጅተናል። ከዚህ አክለውም ግጭቶች ባሉባቸው አካባቢዎች ምርጫ ለማካሄድ አስቻይ ሁኔታ እስኪኖር በእነዚህ አካባቢዎች ምርጫ እንደማይከናወን ነው የገለጹት። ለምርጫ ዋናና ወሳኝ ነገር በምድር ላይ በመሬት ላይ ያለው ፈቃጅ ሁኔታ መኖር ነው። ፈቃጅ ሁኔታ ከምንላቸው አንዱ የጸጥታ ሁኔታ ነው። የጸጥታ መኖር ለሁሉም ባለድርሻ አካላት ወሳኝ ነው። ለመራጩ፣ ለምርጫ አስፈጻሚው፣ ለታዛቢው፣ ለፖለቲካ ፓርቲ፣ ለሁሉም በሙሉ በጣም ወሳኝ ጉዳይ ነው። ስለዚህ ከዚህም በፊት በ2013 በዚህ መንገድ ነው የተገደው። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ አንፃር ነው የሚያዘጋጀው ማለት ነው። ስለዚህ አስቻይ ሁኔታ ባለበት ሁኔታ ላይ ፕሮግራሙን እያወጣ ከዚህ በፊት እንደነበረው ያው የስታገርም እያደረገ ቢሆን ፈቃጁ ሁኔታዎችን እየተከታተለ የሚያካሂደው ይሆናል ማለት ነው።
ከዚህ በፊት እጩዎች በምርጫ ክልል ብቻ የሚመዘገቡበት የነበረው አሰራር በማከል በኦንላይን መመዝገብ የሚያስችል መተግበሪያ ለመጀመሪያ ጊዜ ማበልጸግ መቻሉ ተመልክቷል። የህዳሴ ግድብ ግንባታ ከ98.6 በመቶ በላይ መጠናቀቁ የተገለጸው ባሳለፍነው ሳምንት ነበር። ግድቡ 100 በመቶ እንዲጠናቀቅ አሁንም የህብረተሰቡ ርብርብ እንደሚፈልግ ተገልጿል። መሳይ ገዛኸኝ ተጨማሪ አላት። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከጀመረበት ጊዜ አንስቶ ላለፉት 14 ዓመታት የህብረተሰቡ ድጋፍ አለመቋረጡ ይታወቃል። ህዳሴ ግድቡን ከፍጻሜ ለማድረስ የተጉ በኢትዮጵያውያንና በትውልደ ኢትዮጵያውያን በኩል እስካሁን እየተደረገ ያለው ድጋፍ የሚበረታታ ነው። የኢትዮጵያውያንን በጋራ መስራት መቻልና በአንድነት መቆም በጉልህ የሚያሳየው ግድብ ሊጠናቀቅ ከጫፍ ደርሷል። በተያዘው ዓመት መጨረሻ ግድቡ ተጠናቆ እንደሚመረቅ መንግስት አስታውቋል። በዚህም ለተቀሩት ጥቂት ግንባታዎች የህብረተሰቡ ተሳትፎ ተጠናክሮ እንዲቀጥል የህዳሴ ግድብ ማስተባበሪያ ጽሕፈት ቤት የኮሙኒኬሽን ስራ አስፈጻሚ ሰለሞን ዳንኤል ጠይቀዋል። መጨረሻ ርብርብ ማለት አሁን ላይ በዚህ ዓመት ያቀድነው 1.6 ቢሊዮን ብር አለ። ለዚህ እሱን ለማሳካት ባለችን ቀሪ ጊዜ ውስጥ የሚችለው አቅሙ ሰው አሻራውን እንዲያሳርፍ እንፈልጋለን። እሱ በየክልሉ ቅርንጫፍ ጽሕፈት ቤት የሚገኙ በክልል የሚገኙ የንግድ ባንክና የልማት ባንክ ቅርንጫፍ ጽሕፈት ቤቶች በውጭ የሚገኙ ደግሞ የተለያዩ አፕሊኬሽን ላይ ኦንላይን በሚገኙ መተግበሪያዎች ያው አብዛኛው በተደጋጋሚ ስለገለጽናቸው እነሱ አማካኝነት ሰው የሚችለውን ያክል አስተዋጽኦ እንዲያበረክት ነው። ህብረተሰቡን ተሳትፎ በተለያየ መልኩ አስተዋጽኦ እንዲያበረክቱ ማድረግ ነው። ለምሳሌ በገንዘብ፣ በዲፕሎማሲ፣ በአካባቢ ጥበቃ፣ በሞራል እና በመሳሰሉት እንዲሳተፍ ማድረግ ነው። ሶስቱንኛ እየሰራን ነው። አሁንም አካባቢ ጥበቃም ጋር እየሰራን ነው ከተለያዩ ተቋማት ጋር። ከዛ ውጪ በገንዘብ አስተሳሰብ አሁን እንዳልኩሽ በክልል ቅርንጫፍ ጽሕፈት ቤቶች እና በባንኮች ጋር በጋራ ሆነን ስራዎችን እየሰራን ነው። የህዳሴ ግድቡን ለማጠናቀቅ ቀሪ ስራዎች በምን ደረጃ ላይ ይገኛል ስንል ስራ አስፈጻሚውን ጠይቀናል። በአሁኑ ሰዓት መረጃ የለንም፣ ግን ቀደም ሲል እስከ መጋቢት 30 98.66 መንግስት ያው ለሁሉም በይፋ ስለገለጸ መሰረት እኛም እሱን ነው የተናገርን ያለ ነው። ከዛ በኋላ ግን ፕሮግረስ ይኖረዋል። ከፕሬስ ጽሕፈት ቤቱ መረጃ ስናገኝ ነው እኛም መግለጽ የምንችለው። የመጨረሻ ነውና አልቋል የሚለው ግን በመንግስት ሲገለጽ ነው እኛም መግለጽ የምንችለው። የግድቡ ግንባታ ከጀመረበት ጊዜ አንስቶ በኢትዮጵያውያንና በትውልደ ኢትዮጵያውያን በገንዘብና በአይነት ሁለንተናዊ ድጋፍ ሲደረግ የቆየ ሲሆን በባንክ መረጃ መሰረት በቦንድና በልገሳ የተገኘው ገቢ 23.2 ቢሊዮን ብር መሆኑ ተጠቁሟል። ኢትዮጵያ በኢኮኖሚው ዘርፍ ዘላቂ እድገት እንድታስመዘግብ የተመረጡ ኢንቨስትመንቶች ላይ መሰራት አለበት ተብሏል። ኢንቨስትመንቶቹ በስራ ዕድል ፈጠራ ላይ ያተኮሩ ሊሆኑ እንደሚገባም ተገልጿል። ተጨማሪ አለን። የኢትዮጵያ ኢኮኖሚ አሶሲዬሽን በቅርቡ ባቀረበው የጥናት ውጤት አማካኝነት እንደ አውሮፓውያኑ አቆጣጠር ከ2001 እስከ 2023 ባሉ ዓመታት ድህነትን ለመቀነስ የወጡ ፖሊሲዎች ውጤታማነታቸው በታሰበው ልክ ግቡን አለመምታቱና ድህነት አለመቀነሱ ተገልጿል። ፖሊሲዎቹ ድሃን ከድህነት ማውጣት ያልቻሉ ድህነትን ለመቀነስ ያመጡት ውጤት ከዜሮ ያንሳል የተባለ ሲሆን ከድህነት የሚያወጣ ዘላቂ ፖሊሲ መንደፍ እንደሚያስፈልግም ተጠቁሟል። የኢትዮጵያ የማምረት አቅም እንደ አውሮፓውያኑ አቆጣጠር እስከ 2019 እድገት ቢያሳይም ከዛ በኋላ ግን ባለበት እየሄደ መሆኑ በጥናቱ ላይ ተለይቷል። በዚህም ሳቢያ ምርትና ማህበራዊ ግስጋሴን የማሳደግ አቅም መገደቡ ተመልክቷል። ይህንን መነሻ በማድረግና ኢትዮጵያ ዘላቂ የኢኮኖሚያዊ እድገት እንድታስመዘግብ ምን ማድረግ ይጠበቃል ስንል የምጣኔ ሀብት ባለሙያን ጠይቀናል። ኢትዮጵያ በኢኮኖሚ ዘላቂ እድገት እንድታስመዘግብ የተመረጡ ኢንቨስትመንቶች ላይ መስራት እንዳለባት የተናገሩት የምጣኔ ሀብት ባለሙያ እንዳይላሉ ሰለሞን ናቸው። እንደተቃላይ የተሻለ ኢኮኖሚ እድገት ስንል እንዳለ እቃቱን እናወራ ስለ ግሮዝ ብቻ ሳይሆን ማለት ነው። እሱን ለማድረግ አንደኛ ሴሌክቲቭ ኢንቨስትመንት ያስፈልጋል። ቢያንስ የተሻለ ሪተርን የሚኖረን ላይ ወይ አግሪካልቸር ላይ፣ ማኒፋክቸሪንግ ላይ፣ ኮንስትራክሽን እነኚህ ዘርፎች ላይ ብዙ ኢንቨስት ማድረግ
ምክንያቱም እነኚህ ኢንቨስትመንቶች ብዙ አይነት ኢፌክት አላቸው ስፒልኦቨር ኢፌክት አለው የስራ ዕድል ይፈጥራል ሪተርን አለው ላይክ ከሰርቪስ ሴክተሩ ጋር ሊንኬጁ ሂውጅ ነው የተሻለ ሊንኬጅ የተሻለ ኢኮኖሚክ ትስስር የሚፈጥሩ ሴክተሮች ላይ እና ደግሞ በቀላል ኢንቨስትመንት ብዙ ሪተርን ልናገኝባቸው የምንችላቸው ኢንቨስትመንቶች ላይ ኢንቨስት ማድረግ ነው የተሻለ እድገት ልናመጣ የምንችለው በዛ መንገድ ከሆነ ነው ምን መሰረት ማድረግ አለበት ኢንቨስትመንት አንድ ስራ ዕድል ፈጠራ ሁለት ሪተርን ኦን ኢንቨስትመንት ምንድነው የምናገኘው ሪተርን የሆነ ቦታ ላይ ኢንቨስት እናደርግ ሪተርናችን ምንድነው ሁለት በምን ያክል ጊዜ ነው ሪተርንስ የሚገኘው የሚለው ነገር ኮንሲደር አድርገን ኢንቨስት ማድረግ ያስፈልጋል የኢኮኖሚ እድገት አለ የሚባለው መመዝገብ ሲችል ነው ያሉት ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው ለዚህም ክትትል መደረግ እንዳለበት ገልጸዋል የኢኮኖሚ እድገት ዋናው መሰረት ስራ ነው ስራው ደግሞ ተሰራው ስራ በፊዚካል መታየቱ ብቻ ሳይሆን መመዝገብ አለበት እና እድገቱ በተመዘገበው ዳታ ወይም መረጃ ቁጥሩ ተቀናንሶ ተካፍሎ የሚገኝ ነው ከዚህ አንፃር ይሄ በአብዛኛው የሚደረገው ይሄን ያህል ያድጋል የሚባለው መዝገብ አለ ወይ የሚል መሰረታዊ ጥያቄ ነው በተለይ ከሐምሌ 1 እስከ ሰኔ 30 በሚለው አውድ በኢትዮጵያ በጀት ቀመር መመዝገቡን ከፍተኛ ክትትል ማድረግ አለባቸው የልማት ባንኩ የኢትዮጵያ ባንኮች የገንዘብ ሚኒስቴር የወርልድ ባንክ አበዳሪዎችም ሆኑ ተበዳሪዎቹ በዚህ ቀመር መሰረት መሰራቱን ማረጋገጥ አለባቸው ኢትዮጵያ ኢኮኖሚያቸው በፍጥነት ያደገ ካሉ አገሮች አንዷ የነበረች ቢሆንም የዜጎች የነፍስ ወከፍ ገቢ ግብ ከ2011 ዓመተ ምህረት ጀምሮ ያሽቆለቆለ መሆኑ በአሶሲዬሽኑ ጥናት ተመላክቷል በተለይ ቋሚ ገቢ ያላቸው ዜጎች ባለው የዋጋ ግሽበት የተነሳ ፍላጎታቸው መቀነሱ ከዜጎች ፍላጎት በተጨማሪ የምርት አቅርቦት እንደቀነሰ ተጠቁሟል ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1446ኛው የአረፋ ኢድ አልአድሃ በዓል የእንኳን አደረሳችሁ መልእክት ያስተላለፉት በዚሁ ባሳለፍነው ሳምንት መጨረሻ ላይ ነበር ጠቅላይ ሚኒስትሩ በመልእክታቸው በአረፋ በዓል ወቅት የሚታወሱ ሁለት እሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው ብለዋል ሙሉ መልእክታቸውን ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል እንኳን ለ1446ኛው የአረፋ ኢድ አልአድሃ በዓል አደረሳችሁ በአረፋ በዓል ወቅት የሚታወሱ ሁለት እሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው ነብዩ ኢብራሂም ልጃቸው እስማኤልን በፈቃዳቸው ለፈጣሪ መስዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው አረፋ ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝም መሰጠትም የለም ሀገር የምትጸናው በመስዋዕትነት ነው ያውም የምንወደውን ነገር መስዋዕት በማድረግ ሀገር ማለት ቀዳሚው ትውልድ ለተተኪው ትውልድ ሲል መስዋዕትነት የሚከፍልባት ናት ነብዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ካለ አግኝተዋል ሌላ መስዋዕት ለማግኘት ራስን መስዋዕት ማድረግ ይገባል በኢብራሂም ልቦና እስማኤል ተሰውቷል ለሀገሩ የሚሰዋን ትውልድ የሚፈጥረው ለሀገሩ ቀድሞ የተሰዋ ትውልድ ነው እናቶቻችንና አባቶቻችን ለሀገራቸው ነጻነትና ሉዓላዊነት መስዋዕትነትን ከፍለዋል በዚያ መስዋዕትነታቸው ሰማያዊና ታሪካዊ ዋጋ ያገኙበታል ተመጣጣኝ ምድራዊ ምንዳግን ያገኙ ለህይወት የሚመጥን ምንም አይነት ምንዳ ስለሌለ የነርሱን ምንዳ የምንቀበለው እኛ ነን የኛንም ምንዳ ተተኪው ትውልድ ይመነዳዋል አረፋ ዋረፍተኒ ዋረፍቱ አወክሽኝ አወኩ የተባለበት በዓል ነው አደምና ሐዋ ከጀነት ከወጡ በኋላ ለረጅም ዘመን ተለያይተው ኖረዋል የተገናኙት በአረፋ ዕለት ነው አረፋ የተለያዩ የሚገናኙበት በዓል ነው ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ አሳዛኙ ነገር መለያየቱ ሳይሆን ተለያይቶ መቅረት ነው ሐሳብ አመለካከት ቅሬታና ያለፈ ታሪክ ባንድም በሌላም መንገድ አለያይተውን ይሆናል ነገር ግን ያንድ ሀገር ልጆች እንደመሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሐዋ የመገናኛ መንገድ ያስፈልገናል ለኛ የመገናኛ መንገዳችን ሀገራዊ ምክክር ነው ሀገራዊ ምክክር ሐሳቦቻችንና ፍላጎቶቻችን የሚገናኙበት መድረክ ነው አንዱ ሌላውን የሚረዳበት አንዱ ሌላውን የሚያስረዳበት አንዱ በሌላው ጫማ የሚቆምበት አንዱ የሌላውን ህመም የሚታመምበት በመገናኘት አወክሽኝ አወኩ የምንባባልበት ሰላማዊ መድረክ ነው በመሆኑም ያረፋን በዓል ስናከብር ለሀገርና ለነገ ትውልድ የምንከፍለው መስዋዕትነት እያሰብን በሀገራዊ ምክክሩም የምንገናኝበትን መድረክ ይበልጥ እያጠናከር እንደሚሆን ተስፋ አድርጋለሁ በድጋሜ መልካም ያረፋ በዓል ይሁን ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር ፈጣሪ ኢትዮጵያና ህዝቦቿን ይባርክ ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ እየደረሰ ያለው ኢሳት ሳምንታዊ እንደቀጠለ ነው አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ
በጋዛ የተኩስ አቁም እንዲደረግ በተባበሩት መንግስታት የጸጥታው ምክር ቤት የቀረበውን ረቂቅ የውሳኔ ሐሳብ አሜሪካ ውድቅ ያደረገችው በዚሁ ባሳለፍነው ሳምንት ነበረ። ከ15ቱ የጸጥታ ምክር ቤት አባል ሀገራት 14ቱ የቀረበውን የውሳኔ ሐሳብ ደግፈዋል። ሸሪፍ ኢማም ተጨማሪ አለው። አሜሪካ ረቡዕ ዕለት በተባበሩት መንግስታት የጸጥታው ምክር ቤት የቀረበ ረቂቅ የውሳኔ ሐሳብን ድምጽን በድምጽ የመሻር መብቷን በመጠቀም ውድቅ አድርገዋለች። ረቂቁ ወዲያውና ዘላቂ የተኩስ አቁም ስምምነት በጋዛ እንዲደረግ የሚጠይቅ ነው። ሁሉም 14ቱ የጸጥታው ምክር ቤት አባላት ረቂቅ የውሳኔ ሐሳቡን ደግፈዋል። በጋዛ ያለው የሰብአዊ አገልግሎት እጅግ አስቸጋሪ በመሆኑ እስራኤል የጣለችውን ማዕቀብ እንድታነሳና 2.1 ሚሊዮን ለሚሆኑ ፍልስጤማውያን እርዳታ እንዲገባ ጥሪ ቀርቧል። የቀረበው ረቂቅ የውሳኔ ሐሳብ አሜሪካ የምትፈልገውን ሁለት ሐሳቦች አላካተተም የሚል ነው። ሐማስ ኦክቶበር 7 ቀን 2023 የፈጸመውን ጥቃት አላወገዘም ወይም የጦረኛ ቡድን ትጥቁን ፈቶ ከጋዛ እንዲወጣ አልተጠየቀም የሚል ነው። በተባበሩት መንግስታት ተጠባባቂ አሜሪካ አምባሳደር ዶርቲ ሺ ድምጽ ከመሰጠቱ ቀደም ብለው ለካውንስሉ ባደረጉት ንግግር የቀረበው ረቂቅ የውሳኔ ሐሳብ የእስራኤልን ደህንነት ግምት ውስጥ ያላስገባ ነው፣ እንዲሁም በምድር ላይ ያለውን እውነታ የሚያንጸባርቅ የዲፕሎማቲክ ጥረትንም ችላ ያለ ነው ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት ረቂቅ የውሳኔ ሐሳቡ ለሐማስ ያደላ ነው። ሐማስ ይህ ሰው ጨራሽ ጦርነት እንዲያበቃ ትጥቁን መፍታትና ቀሪ ታጋቾችን መልቀቅ አለበት ብለዋል በመልእክታቸው። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳሮን ለአሜሪካ ምስጋና አቅርበዋል የታጋቾችን ጉዳይ ችላ ባለማለታቸው። የቀረበው ረቂቅ ሐሳብ ችግር ታጋቾችን መልቀቅ ለተኩስ አቁም ስምምነቱ እንደ ቅድመ ሁኔታ መቅረቡ በእስራኤል ላይ ጫና ያሳድራል። ለሐማስ ግን ጊዜ የተሻለ ዕድልና የፖለቲካ የበላይነት እንዲያገኝ ያግዘዋል ብለዋል። በተባበሩት መንግስታት የፍልስጤም መልእክተኛ ረቡዕ ዕለት አሜሪካ የቀረበውን የተኩስ አቁም ረቂቅ የውሳኔ ሐሳብ ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ ማድረጓን በእጅጉ ተቃውመዋል። ይህ ረቂቅ ሐሳብ ግቡ ግልጽና ቀላል ነው። የተኩስ አቁም ስምምነት እንዲደረግ ነው። ይህንን ዘግናኝ የሆነ ጦርነት ለማስቆም፣ የዘር ጭፍጨፋን ለማስቆም፣ ታጋቾችን ለማስለቀቅ፣ እስረኞችን ለመፍታትና የእስራኤል ኃይሎች ከጋዛ እንዲወጡ ለማስቻል ነው ሲሉ ሪያድ መንሱር ለጸጥታው ምክር ቤት ነግረዋል። አክለውም የቀረበው ረቂቅ የታቀደ ረሃብን ለማስቆም ያግዛል። ይህ መቆም አለበት ብለዋል መንሱር። ይህ ህገወጥ የሆነ ከበባና ወረራ መቆምና ማብቃት አለበት ብለዋል። ሁሉንም የመግቢያ በሮች ክፍት በማድረግ በጋዛ እርዳታ እንዲገባ መፈቀድ አለበት ብለዋል መንሱር። አጽንኦት ሰጥተው የተናገሩት የተባበሩት መንግስታት ኤጀንሲዎችና የሰብአዊ አገልግሎት ተቋማት የህይወት አድን ስራ በጋዛ እንዲሰሩ መፈቀድ አለበትም ብለዋል። የተባበሩት መንግስታት በጋዛ የተኩስ አቁም ስምምነት እንዲደረግ የቀረበውን ረቂቅ ሐሳብ አሜሪካ መቃወሟን ሐማስ አውግዟል። በጸጥታው ምክር ቤት ከሚገኙ 15 ሀገራት 14ቱ ረቂቁን ሲደግፉ ይህንን ተቃውሞ መቆም ተገቢ አይደለም በማለት የአሜሪካ አስተዳደርን አበክሮ አውግዟል። ይህን መሰል ጭፍን ተቃውሞ ለዓለም አቀፍ ሕግ አለመገዛትና ግዴለሽነትን የሚያመላክት ነው ብሏል። ሐማስ አክሎም ይህን መሰል ተግባር ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰላማዊ ሰዎችን መግደላቸው እንዲቀጥሉ ፈቃድ እንደመስጠት ይቆጠራል ብሏል። የተባበሩት መንግስታት የጸጥታው ምክር ቤት በጋዛ የሰብአዊ እርዳታ ማቅረብ አለመቻሉ በዓለም አቀፍ ተቋማት ላይ መሰረታዊ የሆነ ጥያቄ እንዲነሳ ከማድረጉም በላይ የዓለም አቀፍ ሕጎችና ስምምነቶችን ተፈጻሚነት ጥያቄ ውስጥ የሚከት ነው ብሏል ሐማስ። ዜናውን ስናጠናቅር አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ዩክሬን በሩሲያ በርካታ ወታደራዊ አየር ማረፊያዎች ላይ የተቀናጀ የሰው አልባ አውሮፕላን ጥቃት ያደረሰችውም በዚሁ ባሳለፍነው ሳምንት ነበር። በሌላ በኩል ሁለቱ ሀገራት እስረኛ ለመቀያየር ቢስማሙም የኢስታንቡሉ የሰላም ድርድር በድጋሚ ተቋርጧል ተብሏል። ዮሐንስ ተስፋ ተጨማሪ አለው። የሸረሪት ድር በሚል ስያሜ ዩክሬን 117 ሰው አልባ አውሮፕላኖችን ወደ ሩሲያ አሰማርታ የክሬምሊን የቦምብ ጣይ ኃይልን ኢላማ ያደረገች ሲሆን ኪየቭ ከምዕራብ ፊንላንድ አቅራቢያ እስከ ሞስኮና ወደ ምስራቅ 40 የጦር አውሮፕላኖችን በመምታት ቢያንስ 4 የጦር ሰፈሮችን ማውደሟን አሳውቃለች። ምንም እንኳን ሩሲያ እጅግ በጣም ጠንካራ ብትሆንም ዩክሬን ሀብታም ቆራጥ ጠላት ነች የሚሉት ባለሙያዎች ለዚህ ጥቃት ለመዘጋጀት 1 ዓመት ተኩል እንደፈጀ ይናገራሉ።
በደርዘን የሚቆጠሩ ሰው አልባ አውሮፕላኖች በህገወጥ መንገድ ወደ ሩሲያ ገብተው በእንጨት በተሰሩ ሳጥኖች ከተከማቹ በኋላ በጭነት መኪኖች ተጭነው ወደ ሩቅ አየር መንገዶች ተጉዘው ከርቀት በመወንጨፋቸውም ኢላማቸውን አሳክተዋል። ተልእኮው በፕሬዝዳንት ቮሎዲሚር ዜሌንስኪ በቅርበት ክትትልና ቁጥጥር ሲደረግበት እንደነበርም ተገልጿል። በወታደራዊ ኢላማዎች ላይ ብቻ በጠላት ግዛት ላይ ድንቅ ዘመቻ ተካሂዷል። ሩሲያ በጣም ተጨባጭ ኪሳራዎች አጋጥመዋታል። እናም በትክክል የሚገባቸውን አግኝተዋል። ዩክሬን በሩሲያ ወታደራዊ አቪዬሽን ላይ ላደረሰችው እጅግ ከባድ ጥቃት ዝግጅቷን የሚያሳዩ ምስሎችን ይፋ ያደረገች ሲሆን ከ40 በላይ የሩሲያ ቦምብ ጣዮችን በተለያዩ ቦታዎች መምታቷን ስትገልጽ ወደ $7 ቢሊዮን የሚጠጋ ጉዳት አድርሻለሁ ስትልም ተናግራለች። በዩክሬን በዩክሬናውያኖች በሚገኙ በሁሉም መንገዶች ራሳችን እንከላከላለን። ይህንን ጦርነት ለአንድ አፍታ እንኳን ፈልገነው አናውቅም። ለሩሲያውያን የተኩስ አቁም ስምምነትን አቅርበናል። ሩሲያም በዩክሬን ላይ የምታደርገውን የሰው አልባ አውሮፕላኖች ጥቃት በመቀጠል በምስራቃዊቷ ዛፖሮዚያ ጉዳት አድርሳለች። በሌላ በኩል በዩክሬኑ እጅግ ደፋር የሰው አልባ አውሮፕላኖች ጥቃት ማግስት የሩሲያና የዩክሬን ባለስልጣናት ለሁለተኛ ዙር ቀጥተኛ ድርድር በኢስታንቡል ተገኝተዋል። በቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን የተመራው ስብሰባ የሁለቱም ወገኖች ከፍተኛ ወታደራዊና የደህንነት ባለስልጣናትን ሰብስቧል። ውጥረቱ ከጊዜ ወደ ጊዜ እየጨመረ ቢመጣም ልኡካኑ ከፍተኛ የእስረኞች ልውውጥ ለማድረግ መስማማታቸውን አስታውቀዋል። የጦር እስረኞችን ስንፈታ ከቁጥሮች ይልቅ በተወሰኑ ምድቦች ላይ ለማተኮር ተስማምተናል። በዚህም ከባድ ቁስለኞችና በጠና የታመሙ የጦር እስረኞች ሙሉ በሙሉ ለመለዋወጥ ተስማምተናል። ሁለተኛው ምድብ ከ18 እስከ 25 ዓመት የሆናቸው ወጣት ወታደሮችን የሚያካትት ሆኖ ሙሉ ለሙሉ እንለዋወጣለን። የሩሲያ ልኡክ 6000 አስክሬኖች ወደ ሩሲያ መመለሳቸውን አረጋግጦ ከቀደሙት ሁሉ ትልቁን የእስረኞች ልውውጥ ለማድረግ መስማማታቸውን አሳውቋል። በተጨማሪም አጭር የተኩስ አቁም ሐሳብም አቅርቧል። የዩክሬን ወገን ብዙ ጊዜ ስለ ተኩስ አቁም አስፈላጊነት ስለሚናገር ከየኛ ወገን የመጣው የመጨረሻው ሐሳቢ ነው። እኛ ግንባር ላይ በተወሰኑ ቦታዎች ጥብቅና እውነተኛ የተኩስ አቁም ከ2 እስከ 3 ቀናት እንዲኖር እንፈልጋለን። ይህ በእኛ ወታደራዊ ባለሙያዎች ከዩክሬን ጋር ይሰራል። የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶዋን ስብሰባው የተሳካ ነው ሲሉ ገልጸው የሩሲያና የዩክሬን መሪዎች በቅርቡ ምናልባትም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር አብረው እንደሚገናኙ ተስፋ አለኝ ብለዋል። በሁለቱ ወገኖች መካከል ያለው አለመተማመን ግን አሁንም ገና ነው። ሩሲያ የዩክሬን ልጆች ማገቷን ትክዳለች። የግዛት ይገባኛል ጥያቄውንም የመገናኛ ብዙሃን ትርክት ስትል ጠርተዋለች። መረጃውን ስናጠናቅር ኤቢሲ ኒውስ፣ ዶቼ ቬለና ናይን ኒውስ አውስትራሊያን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ኢሳት ሳምንታዊ የዛሬው የእስካሁኑን ይመስል ነበረ። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ